ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዝውውር ጉዳዮች ላይ ትኩረት አድርገን ወደ እናንተ የምናደርሰውን የምሳ ሰዓቱን የዛሬ የዕለተ አርብ ፕሮግራማችንን ይዘን መጣን። ስለምታደምጡን ከልብ አድርገን ነው የምናመሰግነው። በዛሬው የዕለተ አርብ የምሳ ሰዓት ፕሮግራማችን የተለያዩ የዝውውር ጉዳዮችን እናነሳለን። ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮች እየተነሱ ነው። አርሰናል የተከላካይ ስፍራ ተጫዋች ለማስፈረም ጥረት እያደረገ ነው። በተለይ በፉልባክ ቦታ ላይ መጫወት የሚችል ተጫዋችን ለማስፈረም ጥረት እያደረገ ነው። የማንቸስተር ዩናይትድ እና የአማካይ ፊርማ ፍላጎቶቹ አሁንም እንደቀጠሉ ይገኛሉ። የተለያዩ የዝውውር ጉዳዮች ከሌሎቹም ከነ ቼልሲም ከነ ሲቲም ከነ ሊቨርፑል ጋርም በተያዘ እየወጡ ይገኛሉና እነሱን ጉዳዮች እየዳሰስን ቆይታን እናደርጋለን። ታዲያ እናንተ ከኛ ጋር ስትቆዩ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በቀጥታ ወደ ዛሬው የዝውውር ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። አርሰናል የፔፕ ጓርዲዮላን መልቀቅ ተከትሎ ለህልም ኢላማው የዝውውር ሂደት ተስፋን አግኝቷል። አርሰናል በዘንድሮው የክረምት የዝውውር መስኮት ከማንቸስተር ሲቲ በመቅደም የኒውካስል ዩናይትዱን ተከላካይ ቲኖ ሊቨርማንቶን ለማስፈረም አዲስ ተስፋ እንዳገኘ ነው የተገለጸው። ከጥቂት ሳምንታት በፊት ማንቸስተር ሲቲ ለ23 ዓመቱ ተከላካይ ዝውውር ከፍ ያለ እድል ነበረው። ይሁን እንጂ ፔፕ ጓርዲዮላ ከማንቸስተር ሲቲ መልቀቁን ተከትሎ በክለቡ የዝውውር እቅዶች ላይ እርግጠኛ ለመሆን በመፈጠሩ አርሰናል የሊቨርማንቶን ዝውውር ለማጠናቀቅ ምቹ ሁኔታ መፈጠሩ ነው እየተገለጸ የሚገኘው። እንደ ስፖርትስ ቡም ዘገባ ከሆነ ቲኖ ሊቨርማንቶ ለአርሰናል የአሰልጣኝ ሚኬል አርቴታ ህልም ኢላማ ወይም ድሪም ታርጌት ነው። አርሰናል የፕሪሚየር ሊግ ዋንጫን ካነሳ በኋላ የተከላካይ ክፍሉን ይበልጥ ለማጠናከር ይህንን ተጫዋችም ይፈልጉታል። አርሰናል ሊቨርማንቶን ዋና የዝውውር ኢላማ አድርጎ ቢይዘውም ኒውካስል ከፍ ያለ የገንዘብ ክፍያን ከጠየቀ አርሰናል በነፃ ዝውውር ሊያገኝ የሚችለውን የሴልታ ቪጎን ኦስካር ሚንጎይዛን እንደ አማራጭነት እያዘጋጁት እንደሚገኙ የሚያሳዩ መረጃዎች አሉ። አርሰናሎች ቤን ዋይት በጉዳት ሲሰቃይ በመቆየቱ አርቴታ ደግሞ ለጁሪየን ቲምበር ተወዳዳሪ የሚሆን ተጨማሪ የቀኝ መስመር ተከላካይን እንደሚፈልግ ነው የተናገረው። ሊቨርማንቶ በእንግሊዝ ፕሪምየር ሊግ ልምድ ያለውና ሁለገብ ተጫዋች በመሆኑ ለአርሰናል ስብስብም ትልቅ ተጨማሪ ነው። ሊቨርማንቶ በዘንድሮው የውድድር ዘመን በአራት የተለያዩ አጋጣሚዎች ከ30 በላይ ጨዋታዎችን በጉዳት ምክንያት ማምለጡ ለአርሰናል ትልቅ ስጋት ነው። አርሰናል ይህንን ጉዳይ በዝውውር ሂደቱ ላይ በጥንቃቄ ሊያስብበት ይገባል። ኒውካስል ዩናይትዶች ወደ አውሮፓ የክለቦች ውድድር መግባት አለመቻሉም እንደ ቲኖ ሊቨርማንቶ ያሉ ኮከብ ተጫዋቾቻቸውን ለትልልቅ ክለቦች ደግሞ አሳልፈው እንዲሰጡ ወይም እንዲለቁ ምክንያት ሊሆንባቸው እንደሚችል የሚያሳዩ ነገሮች አሉ። የፔፕ ጓርዲዮላ መልቀቅ ለአርሰናል የዝውውር ገበያው ላይ ትልቅ እድልን ከፍቶለታል። አርሰናል የህልም ኢላማውን ቲኖ ሊቨርማንቶን ለማስፈረምም አሁን ላይ የነቃ እንቅስቃሴን እያደረገ ነው። ቸልሲ በሚያስደንቅ የዝውውር ጥያቄ ሁለት ኮከቦችን ሊቀበሉ ይችላሉ። የቸልሲው አማካይ ኤንዞ ፈርናንዴዝ የውድድር ዘመኑ ሲጠናቀቅ ከክለቡ ሊለቅ እንደሚችልም እየተነገረ ነው። እንደ ቲም ቶክ ዘገባ ከሆነ ሪያል ማድሪድ የ25 ዓመቱን ደቡብ አሜሪካዊ አማካይ ለማስፈረም ፍላጎት ያለው ሲሆን የጠየቀውን ዋጋ ለመቀነስ ተጫዋቾችን በስምምነት ውስጥም ሊያካትት ይችላል። ቸልሲ ለኤንዞ ፈርናንዴዝ ከፍተኛ ዋጋን እንደሚጠይቅ ነው የሚጠበቀው። ሪያል ማድሪድም እንደ ያኮብ ራሞን በኮሞ የሚጫወት የመሃል ተከላካይና ቼማ አንድሪያስ በስቱትጋርት የሚጫወት የተከላካይ አማካይ ያሉ ተጫዋቾችን በስምምነት ውስጥ ሊያካትት ይችላል። ሁለቱም ተጫዋቾች በዘንድሮው የውድድር ዘመን በየክለቦቻቸው ጥሩ አቋምን አሳይተዋል። ቸልሲም ሁኔታውን በቅርበት ሲከታተል ነው የቆየው። ሪያል ማድሪድ ተጫዋቹን ወደ ክለቡ መልሶ የማምጣት አማራጭ አለው። እናም ደግሞ ይህን አንቀጽ በመጠቀም ተጫዋቹን አስፈርመው ለፈርናንዴዝም ደግሞ በሚደረገው ድርድር ሊጠቀምባቸው እንደሚችል የሚያስደንቅ አይደለም። የ25 ዓመቱ አማካይ ለቸልሲ ድንቅ ብቃቱን ያሳየ ሲሆን በዘንድሮው የውድድር ዘመን 15 ግቦችን አስቆጥሯል። 7 ለግብ የሆኑ ዕድሎችንም መፍጠር ችሏል። የእርሱ መልቀቅ ለቸልሲ ትልቅ ኪሳራ ይሆንባቸዋል። ሆኖም ግን ተጫዋቹ ወደ ሪያል ማድሪድ የመቀላቀል ሐሳብም ሊማርከው ይችላል። ቸልሲ በሚቀጥለው ዓመት በአውሮፓ ውድድሮች ላይ የማይሳተፍ ሲሆን ፈርናንዴዝም በከፍተኛ ደረጃ መወዳደር ነው የሚፈልገው። ለሪያል ማድሪድ የመጫወት እድልም አለመቀበል ከባድ ይሆናል። ቸልሲ ለ2022 የዓለም ዋንጫ አሸናፊው ዝውውር በጥሬ ገንዘብና በሁለቱ ተጫዋቾች ስምምነት ለመስማማትም ዝግጁ እንደሆነ የሚታይ ነው። ጃኮብ ራሞን እና ቼማ አንድሪያስ
ብሩህ የወደፊት ጊዜ ያላቸው ጥራት ያላቸው ወጣት ተጫዋቾች ናቸው። ቸልሲ በሚቀጥሉት ጥቂት ዓመታት ውስጥም ወደ ኮከብነት ሊያሳድጋቸው ይችላል። ሪያል ማድሪድ በመሃል ሜዳ ላይ ተጨማሪ የፈጠራ ችሎታና ቁጥጥርን ይፈልጋል። ፈርናንዴዝም ቡድኑን ሊለውጥ ይችላል። ግቦችንም ለማስቆጠርና ቡድኑን በኃላፊነቱ ላይ በአስተዋይነቱ ወደፊትም እንዲገፋ ይረዳዋል። በሙያው ከፍተኛ ደረጃ ላይ ይገኛል። እናም ለሊግ ዋንጫዎችና ለዩኤፋ ቻምፒየንስ ሊግም በመደበኛነት መታገል ወደሚችልበት ታላቅ ክለብ ለመቀላቀልም ትክክለኛው ጊዜ እንደሆነ የሚያሳዩ ነገሮችን ነው የተመለከት ነው። አስተን ቪላ በበርካታ ክለቦች የሚፈለገውን የ27 ዓመቱን የላሊጋ ኮከብ እየተከታተለ ነው። አስተን ቪላ በክረምቱ የዝውውር መስኮት ኦስካር ሚንጉዌዛን ለማስፈረም ነው ፍላጎት ያለው። የ27 ዓመቱ ሁለገብ ተከላካይ ኮንትራቱ በቅርቡ የሚጠናቀቅ ሲሆን በጥሩ ዋጋም ሊገኝ ይችላል ተብሏል። እንደ ስካይ ስፖርት ዘገባ ከሆነ አስተን ቪላ ይህንን ሁለገብ ተከላካይ ሁኔታ እየተከታተሉ ሲሆን ወደ ክለቡ እንዲቀላቀል ማሳመን ይችሉ እንደሆነ የሚታይ ጉዳይ ነው። ሚንጉዌዛ ከአርሰናል ጋርም በዝውውር ወሬ ላይ ስሙ የሚነሳ ተጫዋች ሆኗል። በርካታ ሌሎች ክለቦች ሁኔታውን እየተከታተሉ ነው። የ27 ዓመቱ ተጫዋች በሴልታ ቪጎ ብቃቱን ያሳየ ሲሆን በፕሪሚየር ሊጉ መጫወት እንደሚችልም ምንም ጥርጥር የለውም። ሚንጌዛ አስተማማኝ ተከላካይ ሊሆን ይችላል። እንዲሁም ወደፊት በማጥቃት ረገድም በጣም ጠቃሚ እንደሆነ ነው በርካቶች የሚያምኑት። በማንኛውም መስመር የመጫወት ችሎታ ለማንኛውም ክለብም እጅግ በጣም ጠቃሚ አማራጭም ያደርገዋል ተብሎ ይታመናል። አስተን ቪላ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ማጣሪያ ማለፋቸውን እያረጋገጡ ሲሆን በበርካታ ውድድሮችም ጥሩ ውጤት ለማስመዝገብም ሰፊ ስብስብ ያስፈልጋቸዋል። የ27 ዓመቱ ተከላካይም ለእነሱ ደግሞ ተስማሚ ተጨማሪ ሊሆን እንደሚችል ነው የሚገመተው። ቡድኑ እንዲሻሻል የሚያስችል ጥራትና ልምድ ያለው ሲሆን በነፃ ዝውውርም መገኘቱ ስምምነቱን ለመፈጸምም ተጨማሪ ማበረታቻዎችን ይሰጣቸዋል ተብሎ ነው የሚጠበቀው። የቻምፒየንስ ሊግ እግር ኳስን ማቅረብ ከሚችል ክለብ ጋርም በፕሪሚየር ሊግ መወዳደር ለተጫዋቹ እጅግ ማራኪ ያደርገዋል። ለሁሉም ወገኖች በሚቀጥሉት ሳምንታት ስምምነት ላይ መድረስ ይችሉ እንደሆነ የሚታይ ጉዳይ ነው። የ27 ዓመቱ ተጫዋች በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በላሊጋ ጥራቱን አሳይቷል። አሁን አዲስ ፈተናን ለመውሰድም እና በእንግሊዝ ራሱንም ለማረጋገጥ ትክክለኛው ጊዜ ላይ ነው የሚገኘው። ሊድስ ዩናይትድ በጥሩ ዋጋ ላይ ሊገኝ የሚችለውን የ30 ዓመቱን የኒውካስል ኮከብ ለማስፈረም እየፈለጉ ነው። ሊድስ ዩናይትድ በዚህ ክረምት ማት ታርጌትን በነፃ ዝውውር ለማስፈረም ነው ፍላጎት እንዳላቸው የተነገረው። የ30 ዓመቱ የኒውካስል ዩናይትድ ተከላካይ ኮንትራቱ በቅርቡ የሚጠናቀቅ ሲሆን እንደ ስፖርትስ ቡም ዘገባ ከሆነ በርካታ ክለቦች ሁኔታውን በቅርበት እየተከታተሉት ነው። ሊድስ ዩናይትድ በተከላካይ ክፍሉ ላይ ተጨማሪ ጥራትና ጥልቀት ያስፈልገው የነበረ ሲሆን ታርጌት ለነሱ በጣም ጠቃሚ አማራጭ ሊሆን ይችላል። ባለፈው የውድድር ዘመን በውሰት ሚድልስቦሮ ውስጥም ቆይታ አድርጓል። የ30 ዓመቱ ተጫዋች በእንግሊዝ እግር ኳስ ጥራቱን ያሳየ ሲሆን ሊድስ ዩናይትድ ደግሞ በተከላካይ መስመሩ ላይ እንዲጠናከር ሊረዳቸው ይችላል። ወደፊት በማጥቃት ረገድም ቡድኑን የመርዳት ችሎታ አለው። ሊድስ ተከላካዩን ክለቡን እንዲቀላቀል ማሳመን ይችሉ እንደሆነ የሚታይ ነው። የኒውካስል ተከላካይ በፕሪሚየር ሊጉ መቆየቱን መቀጠልም ይፈልጋል። ለሊድስ ዩናይትድ የመጫወት እድልንም በተለይ በቡድን ውስጥ ደግሞ ትልቅ ሚና የሚሰጡት ከሆነ ለእርሱ አስደሳች ሊሆን እንደሚችል ነው የሚነገረው። በፕሪሚየር ሊግ በቋሚነት መወዳደር የሚችል ቡድን ለመገንባት እየጣሩ ነው። በዚህ የውድድር ዘመን በሊጉ መቆየታቸው ማረጋገጣቸው ጥሩ ቢሆንም ለረጅም ጊዜ በሊጉ ለመቆየት ቡድኑን ማሻሻል መቀጠል ይኖርባቸዋል። በተከላካይ ክፍል ላይ ተጨማሪ ልምድና ጥራትን መጨመር ትክክለኛው አቅጣጫም ይሆናል። ይህ በእንዲህ እንዳለ ጥራት ያለው ማዕከላዊ ተከላካይ ለመጨመር መመልከት አለባቸው። በዚህ የውድድር ዘመን በተከላካይ መስመሩ ላይ በጣም ተጋላጭ ነበሩ። ሊድስ ዩናይትድ አደጋዎችን መውሰድ የለበትም። አዲስ የውድድር ዘመን ከመጀመሩ በፊት በተከላካይ ረገድም መሻሻል እንዳለባቸው ነው የሚታመነው። የ30 ዓመቱ ተከላካይ ከበርካታ የሻምፒዮንሺፕ ክለቦች ጋርም ስሙ የተያዘ ሲሆን ምን እንደሚወስን የሚታይ ይሆናል። በዚህ የሙያው ደረጃም በቋሚነት መጫወት ይፈልጋል። ሊድስም ስምምነቱን ለመፈጸም አሳማኝ የሆነ ጥያቄን ማቅረብ ይኖርባቸዋል ተብሎ ነው የሚጠበቀው። ኒውካስል በዝውውር ፉክክሩ መካከል በሴሪኤ እያደገ ላለው ኮከብ 35 ሚሊዮን ዩሮ ለማውጣት ተዘጋጅቷል። ኒውካስል ዩናይትድ የኡዲኒዜውን የጨዋታ አቀጣጣይ አርተር ኦታን ለማስፈረም ነው ፍላጎት ያለው። የ23 ዓመቱ ተጫዋች በጣሊያን እግር ኳስ የውድድር ዘመንን አስደንቋቸዋል። እንዲሁም ለበርካታ ክለቦችም ኢላማ ሆኗል። እንደ ኒውካስል ዘገባዎች ከሆነ ተጫዋቹን ለማስፈረም 35 ሚሊዮን ዩሮ ለመክፈልም ፍቃደኛ ናቸው። ነገር ግን እንደ ዘገባዎቹ ከሆነ የጣሊያኑ ክለብ 40 ሚሊዮን ዩሮ ሊጠይቅም እንደሚችል የተነገረው።
ናፖሊም ሁኔታውን እየተከታተለ ሲሆን ኒውካስል የፊርማውን ውድድር ለማሸነፍም በፍጥነት መንቀሳቀስ ሊያስፈልገው ይችላል። አታ እንደ ማዕከላዊ አማካይም እንዲሁም ደግሞ በቀይ መስመር አጥቂነትን መጫወት ይችላል። በተከላካዮች ላይ ክፍተቶችን ለመፍጠር የሚያስችል የተለያዩ ችሎታዎችም እንዲሁ አሉ። ተጫዋቾችን ማለፍ ይችላል። እንዲሁም ለቡድን አጋሮቹም የግብ ዕድሎችን ለመፍጠርም ይረዳል ተብሎ ነው የሚታሰበው። አታ በዘንድሮው የውድድር ዘመን 6 ግቦችን ያስቆጠረ ሲሆን 4 የግብ ዕድሎችንም እንደፈጠረ የምናስታውሰው ነው። ኒውካስል ዩናይትድ በእርግጠኝነት በቡድን ውስጥ ተጨማሪ የፈጠራ ችሎታ ያስፈልገዋል። የ23 ዓመቱ ተጫዋች ለነሱ የረጅም ጊዜ ግዢ ይሆናል። የፈረንሳይ የወጣቶች ኢንተርናሽናል በእንግሊዝ እግር ኳስ ለማሳካት የሚያስችሉ ጥራቶች ያሉት በሚቀጥለው ዓመት በፕሪሚየር ሊጉ የመጫወት እድልም ለነሱ አስደሳች ሊሆን ይችላል። ኒውካስል ያላቸው ፍላጎት በመቀጠል ስምምነቱን ለመፈጸምም ኦፊሻላዊ ጥያቄዎችን ማቅረብ አለማቅረባቸውን መመልከቱ አስደሳች ነው የሚሆነው። የ40 ሚሊዮን ዩሮ ኢንቨስትመንት አሁን ላይ ውድ ደግሞ ሊመስል ይችላል። ነገር ግን ተጫዋቹ በረጅም ጊዜ ውስጥም ወጪውን ሊያጸድቅም ይችላል። በእንግሊዝ እግር ኳስ በፍጥነት መላመድ ከቻለም ውድድሩን ወይም ዝውውሩን በጣም ጥሩ ዋጋ ሊመስል እንደሚችል የሚያሳዩ ነገሮች አሉ። አታ የወደፊት እጣ ፈንታው በፍጥነት ለመወሰንና በሚቀጥለው ዓመት በእግር ኳሱ ላይ ለማተኮር ይጥራል። ኒውካስል ስምምነቱን ለመፈጸም የሚያስችል የገንዘብ አቅም ስላላቸው ሁኔታውን እንዴት እንደሚያደርጉትም ወደፊት የሚታይ ጉዳይ ነው። አንቶኒ ጎርደን ወደ ባርሴሎና ካመራ በኋላ ሊቨርፑሎች ሌሎች ተጫዋቾችን ለማስፈረም መሞከር ይኖርባቸዋል ተብሏል። አንቶኒ ጎርደን ወደ ባርሴሎና የሚያደርገውን ዝውውር ካጠናቀቀ በኋላ ሊቨርፑል ሞሐመድ ኩዱስን ወይም ዮሃን ባኮዮኮን ሊያስፈርሙ እንደሚችሉ ነው የተነገረው። እነዚህ ሁለት አጥቂዎች ከዚህ ቀደም በተደረጉ የዝውውር መስኮቶች ከመርሲሳይዱ ክለብ ጋር ስማቸው ሲነሳ ነበር። ሊቨርፑል ቢያንስ 2 የመስመር ተጫዋቾችንና በተለይም ተጨማሪ ሁለገባ አጥቂም እንደሚያስፈልጋቸው ግልጽ በመሆኑ ምናልባትም ፍላጎቱ እንደገና ሊቀሰቀስ እንደሚችል ነው የተነገረው። ሙሐመድ ኩዱስ፣ ዮሃን ባኮዮኮ፣ ያን ዲያማንዴ እንዲሁ ሌሎችም ተጫዋቾችም በዚህ ዝርዝር ውስጥ አሉ። እንደ መረጃዎቹ ዘገባ ከሆነ በዚህ ክረምት እንደ አማራጭ ሊወሰዱ የሚችሉ ተጫዋቾችን እንዲጠቁሙም የተለያዩ ነገሮችን ይወጣሉ። እውነቱን ለመናገር አብዛኞቹ ሀሳቦች በጣም እንግዲህ አስገራሚ ናቸው። ከገበያው ላይ ካሉት አማራጮች አንጻር በጣም ተስማሚዎች ባይሆኑም የሙሐመድ ኩዱስ ግን በርካቶች የሚያደንቁት ተጫዋች ነው። ነገር ግን አሁን ላይ በጉዳት ምክንያትም በቶተንሃም ሆትስፐርስ ቤት ባለፈው የውድድር ዓመት ብዙ ግልጋሎቶችን መስጠት አልቻለም እና ምናልባት ይህን ተጫዋች ሊቨርፑሎች ያመጡታል ተብሎ መጠበቁ በጣም ከባድ ሊሆን ይችላል። ዮሃን ባኮዮኮም በቡንደስሊጋ በአንድ አስቸጋሪ የውድድር ዘመን ምክንያት ፍሎፕ አደረገ ብሎ መፈረጁ ምናልባት ከባድ ሊሆን ይችላል። ስለዚህም ነገር ግን በዚህ ክረምት ከሊቨርፑል ጋር በስፋት የተያዘው ስም ያን ዲያማንዴ ነው። በቀይ መስመር ተመራጭ መሆኑ የሚያሳየውም እንቅስቃሴ እንግዲህ አመላካች ነው። ለባኮዮኮ ፍትሃዊ ለመሆን በዚህ የውድድር ዘመን ከጉዳቱ ጋር መታገሉን መጥቀስ ይኖራል። ምንም እንኳን በቡድን ውስጥ ባለው ትክክለኛ አስተላለፍ የበለጠ መደበኛ የጨዋታ ጊዜን ቢያገኝ ውጤታማ ሊሆን እንደሚችል የሚያሳዩ አበረታች መረጃዎች ቢኖሩም ሊቨርፑል የመጀመሪያ ምርጫው አድርጎ የሚወስደው የአይቮሪ ኮስቱን የቡድኑን ተጫዋች ዲያማንዴን ሊሆን እንደሚችል የሚያሳዩ መረጃዎች ግን በቂ ናቸው። እናም በአጠቃላይ 2 ተጫዋቾችን ብቻ በመሃል ሜዳ በመጫወቱ ይህ የ23 ዓመቱ ተጫዋችም ወደ ባርሴሎና ለሚያመራው አንቶኒ ጎርደን ትክክለኛ አማራጭ እንደሆነ አልታመነም። ስለ ኩዱስ አንዳንድ ጉዳዮች እየወጡ ነው። በ2025-26 የውድድር ዘመን በነበረው አቅም የሌለው ደግሞና ግራ የተጋባው የቶተንሃም ቡድን ውስጥም ባሳየው ብቃት ሙሐመድ ኩዱስን መገምገም ፍትሃዊ አይሆንም። ሆኖም ግን ይህ እንቅፋት ቢኖርበትም የ25 ዓመቱ የመስመር ተጫዋች አሁንም አስደናቂ የኳስ ማለፍ ወይም ድሪብሊንግ ብቃቱን ማሳየት ችሏል። ከሙሐመድ ኩዱስ ጋር ያለው ትልቅ ነገር እርሱ 51 የሊግ ጨዋታዎችን በመሃል ሜዳ ሚና ላይ መጫወቱ ነው። ይህ ደግሞ በእርግጠኝነትም በዚህ ክረምት ተጫዋቹን ለማስፈረም መታሰቡ ትልቅ ማራኪነት አለው። ቶተንሃም ባለፈው ክረምት ብቻ የ25 ዓመቱን ተጫዋች ካስፈረሙ በኋላ ስምምነት ላይ ለመድረስ ዝግጁ እንደሆኑ በእርግጥም ይታወቅ ነበር። ነገር ግን እንደየክፍያው ሁኔታ ከባኮዮኮ ይልቅም ሙሐመድ ኩዱስን ለማስፈረም መሞከር የበለጠ ተመራጭ ሊሆን እንደሚችል የሚያሳዩ ነገሮች አሉ። ሊቨርፑል ከሌሎች ክለቦች ፍላጎት ቢኖርም አሊሰን ቤከርን በሚቀጥለው የውድድር ዘመን በአንፊልድ እንዲቆይ እንደሚፈልጉ በግልጽ አስታውቀዋል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ክለቡ የብራዚላዊው ግብ ጠባቂን በሚቀጥለው የ2026-27 የውድድር ዘመን በእቅዳቸው ውስጥ እንደሚያካትቱት በይፋ ነግረውታል። ይህ የሊቨርፑል አቋም ካለፈው ሳምንት ጀምሮ የቆየ ሲሆን ቀድሞውኑ በአስቸጋሪ የለውጥ ክረምትም ወቅት ደግሞ እያለፉ ባሉበት በዚህ ሰዓት ሌላ ልምድ ያለው መሪ ተጫዋችም ላለማጣት ቆርጠዋል። የውሳኔ ከሊቨርፑል አንጻር ሲታይ ሙሉ በሙሉ ትክክል ነው።
ክለቡ በአርኔ ስሎት ስር በተደረገው አሰልቺ የውድድር ዘመን ምክንያት አስቀድሞ ወደ ትልቅ ሽግግር እያመራ ሲሆን በርካታ አንጋፋ ተጫዋቾች ቀድሞውኑ ለቀዋል ወይም ደግሞ ከሌሎች ክለቦች ጋርም ስማቸው እየተያዘ እንደሚገኝ ነው መረጃ የወጣው። ሙሐመድ ሳላህና አንድሪው ሮበርትሰን በዚህ ክረምትም ከመርሲሳይዱ ክለብም ለመልቀቅ መዘጋጀታቸው ቀድሞ የተረጋገጠ ሲሆን ኢብራሂማ ኮናቴም በአዲስ ኮንትራት መስማማት ባለመቻሉ በነፃ ዝውውር እንደሚለቅ ነው የሚጠበቀው። በዚህ ሁኔታ አሊሰንን ማጣት ትልቅ ኪሳራ ይሆናል። እርሱ ምርጥ ግብ ጠባቂ ብቻ ሳይሆን በአንፊልድ ውስጥም ስልጣን፣ ልምድና መረጋጋትንም እንዲሁ በመልበሻ ክፍል ውስጥም ደግሞ ከሚያመጡ የሊቨርፑል ድንቅ የዘመኑ ምርጥ ተጫዋቾች መካከል አንደኛው ነው። ዩቬንቱስ ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው ተዘግቦ የነበረ ቢሆንም የሊቨርፑል አቋም ግን አሁንም የጸና ይመስላል። ኮንትራታቸውን እስከ 2027 ድረስ የሚቆይ በመሆኑ ቢያንስ ለሌላ አንድ የውድድር ዘመን እንዲቆዩ ይፈልጋሉ ነው የተባለው። በተጨማሪም የጆርጂ ማማርዳሽቪሊም ሁኔታ ግምት ውስጥ ማስገባት ያስፈልጋል። ሊቨርፑል የረጅም ጊዜ የግብ ጠባቂ እቅድ አለው። ነገር ግን ዋና ዋና ድምጾችን እያጣም ባለው ቡድን ውስጥም አዲስ ግብ ጠባቂ ማምጣት አደገኛ ሊሆን ይችላል። አሊሰንን ማቆየት ቡድኑን እንደገና ሲገነባ መረጋጋትን ይሰጣል። ሊቨርፑል ለአሊሰን ለመታገል መወሰናቸው ፍጹም ትክክል ነው። ይህ ክረምትም ሁሉንም አንጋፋ መሪዎች በአንድ ጊዜ የሚለቁበት ጊዜ አይደለም። ሳላ መሄዱ ቀድሞውኑ ትልቅ ጉዳይ ነው። ሮበርትሰንም መሄዱ ስሜታዊ ነው። የኮናቴ መውጣትም የተረጋገጠ ጉዳይ ሆኗል። የተከላካይ መስመሩን ያዳክመዋል። አሊሰን ቢለቅ ደግሞ ሊቨርፑል በድንገት በጣም ብዙ ልምዶችን እንዳጣ ቡድን ሆኖ ሊታይ ይችላል። በ33 ዓመታቸውም እንግዲህ ለወደፊቱ ተስፋ ላይ ሆኑ ይችላሉ። ነገር ግን አሁንም በሊቨርፑል ቁጥር አንድ ሆኖ ለመቀጠል ግን በቂ ብቃት እንዳላቸው ይታመናል። ሌሎቹም ተጫዋቾች ቢሆኑ አሊሰን ቤከርም ቢሆን ከሁሉም በላይ የቀረው የቡድኑ ስብስብ ሲቀየር ለአርኔ ስሎትም እንዲሁ መቀየራቸውና ቀጣይ ለሚመጣው አሰልጣኝ አንዶኒ ኢራኦላ ደግሞ ይህንን ቡድን በጥሩ መልኩ ማስረከብ ግዴታ እንደሆነ የሚያሳዩ ነገሮችን ነው የሰማ ነው። የማንቸስተር ሲቲው ተጫዋች ዝውውሩን አስቸጋሪ ቢመስልም በአትሌቲኮ ማድሪድ ሊያደርግ ይችላል ተብሏል። አትሌቲኮ ማድሪድ የማንቸስተር ሲቲውን አማካይ ቲያኒ ራይንደርስን ለማስፈረም እየተመለከቱት እንደሆነ ተነግሯል። ምንም እንኳን ይህንን ስምምነት ማሳካት በጣም ውስብስብ እንደሚሆን ሁሉም ወገኖች የሚረዱት ይመስላል። እንደ ማቴዎ ሞሬቶ ዘገባ ከሆነ አትሌቲኮ ማድሪድ የሆላንዱን አማካይ ሁኔታ በተመለከተ ለማወቅም ከማንቸስተር ሲቲ ጋር ግንኙነት አድርገዋል። የስፔኑ ክለብ ስምምነቱን ምን ያክል ተጨባጭ እንደሆነ በማጥናት ላይ ሲሆን ከሲቲ ማስፈረምም ቀላል እንደማይሆን ነው የሚገነዘቡት። በስፔን የሚወጡ ዘገባዎች እንደሚያመለክቱት አትሌቲኮ ማድሪድ በዚህ ክረምት የመሃል ሜዳ ማጠናከሪያዎችን እየፈለጉ ሲሆን ራይንደርስም ከሚታሰቡት ስሞች መካከል አንደኛው ነው። ማንቸስተር ሲቲ ቲያኒ ራይንደርስን ያስፈረሙት ባለፈው ክረምት ብቻ። ቲያኒ ራይንደርስ ወደ ማንቸስተር ሲቲ የመጣው ባለፈው ሰኔ 2025 ከኤሲ ሚላን ሲሆን ሲቲ በግምት 55 ሚሊዮን ዩሮ ደግሞ በሚገመት ዋጋም ከተስማሙ በኋላም የ5 ዓመታት ኮንትራት ተፈራርመዋል። በወቅቱ ዝውውሩ የኬቨን ደብሮይናን መልቀቅ ተከትሎ የሲቲ የመሃል ሜዳ እድሳት አካል ተደርጎም ታይቷል። ክለቡ በመሃል ሜዳ ላይ የበለጠ ጉልበት፣ የፈጠራ ችሎታና የቴክኒክ ጥራት እንዲኖረውም ይፈለግ ነበር። ለዚህም ነው የአትሌቲኮ ፍላጎት አስደሳች ብቻ ሳይሆን ትንሽም የሚያስደንቀው። ቲያኒ ራይንደርስ በሲቲ ለረጅም ጊዜ አልቆየም። በኮንትራት ላይ ገና በርካታ ዓመታት ቀርተውታል። ይህም ሲቲን በማንኛውም ድርድር ጠንካራ ቦታ ላይ ያስቀምጠዋል። አትሌቲኮ እርሱን ከፈለጉ ትልቅ የገንዘብ ጥቅልም እንዲሁ ማቅረብ ሊያስፈልጋቸው ይችላል። ይህም ከፕሪሚየር ሊግ ክለቦች ጋር ሲነጻጸር ለነሱ ሁልጊዜም ቀላል አይደለም። ከአትሌቲኮ ማድሪድ አንጻር አመክንዮ ግልጽ ነው። የዲየጎ ሲሞኔ ቡድን ኳስን መያዝ የሚችል፣ ጨዋታዎችን ማግኘት የሚችል እናም በቴክኒክ ቁጥጥር ደግሞ ሳያጣ ከፍተኛ ጥረቶችን የሚያደርግ አማካይ ይፈልጋል። ራይንደርስ ተራ ተጫዋች ብቻ አይደለም ወይም ተራ ተጫዋች አይደለም። በመሃል ሜዳ ላይ መንቀሳቀስ የሚችል፣ መጫን የሚችል እንዲሁ ደግሞ ኳሶችን ማቀበል የሚችል ጥሩ ተጫዋች እንደሆነ የሚታወቅ ጉዳይ ነው። የጨዋታን ፍጥነት ከፍ ማድረግ የሚችል ዘመናዊ 8 ቁጥር አይነት ባህሪ ያለው ተጫዋች ነው። ይሄ ባህሪ ደግሞ ለአትሌቲኮ ማድሪድ በተለይም ኳስ ሲይዙ የበለጠ ተለዋዋጭ መሆንን ከፈለጉ በጣም ይስማማቸዋል። ሌላው የማንቸስተር ሲቲ ጉዳይ አለ። ኤንዞ ማሬስካ ወደ ኢቲሃድ ሊመጡ ስለሆነ አዲሱ አሰልጣኝ ቡድኑን ሲገመግሙ አንዳንድ ተጫዋቾች እርግጠኛ ያልሆነ የወደፊት እጣ ፈንታ ሊኖራቸው ይችላል። ሪፖርቶች እንደሚያመለክቱት ቲያኒ ራይንደርስ ሲቲን እንዲለቁ ሊፈቀድላቸው ከሚችሉ ተጫዋቾች አንደኛው ሊሆን ይችላል። ምንም እንኳን ይህ ማለት በዝቅተኛ ዋጋ ይሸጣል እንደማለት አይደለም። ራይንደርስ ለአትሌቲኮ ማድሪድ በጣም ብልህ የሆነ ግዥ ይሆናል። ነገር ግን ይህ ከቀላል ዝውውር ይልቅ እንደ ትልቅ እቅድም የሚታይ ነው። እርሱ የዲየጎ ሲሞኔ ስልትን ለመከተል የሚያስችል ብልሃትናም ጉልበትም አለው። ነገር ግን እዚህ ጋር አብዛኛው ስልጣን ያዘው የሲቲ ነው።
ራይንደርስ ወደ ዝውውሩ ካልገፋም ወይም ደግሞ ሲቲ በማሬስካ እቅድ ውስጥም ማዕከላዊ አይደለም ብለው ካልወሰኑ በቀር አትሌቲኮ ማድሪድ ይህንን ስምምነት ለማሳካት ሊቸገር እንደሚችል ነው የተነገረው። ሊቨርፑል ለኢብራሂማ ኮናቴ ጥያቄም እሽታ ባለመስጠታቸው እንግዲህ የተለያዩ ነገሮች ተፈጥረዋል። አሁን ኢብራሂማ ኮናቴ ኮንትራቱ በክረምት እንግዲህ እንደሚጠናቀቅ ይታወቅ ነበር። ሊቨርፑልን ለመልቀቅም አሁን ላይ ሁሉን ነገር ጨርሶ የሪያል ማድሪድ ተጫዋች ሊሆን ቀርበዋል። ክለቡ እንግዲህ ሊያስወጣው የፈለገው ረጅም የኮንትራት እድሳት ውዝግብን መጠናቀቁን ያሳያል። ፈረንሳዊው ተከላካዩ ድርድሩን ከኖቬምበር 2023 ጀምሮ ቢያካሂድም ከሊቨርፑል ጋር በአዲስ የኮንትራት ውል መስማማት እስካሁን ግን አልቻሉም ነበር። እንደ ታይምስ ዘገባ ከሆነ ኢብራሂማ ኮናቴ በነፃ ዝውውር እንደሚለቅ ነው የታወቀው። ይህ ደግሞ ለዓመታት ከዘለቀ ድርድር በኋላ ክለቡን በእጅጉ ያሳዘነ ውጤት ሆኖ አጠናቋል። ይህ ለሊቨርፑል የሚያበሳጭ ሁኔታ ነው። ምክንያቱም ኮናቴ ከ2021 ከአረቢ ለብዚሽ ከመጣበት ጊዜ አንስቶ ለክለቡ አስፈላጊ ተጫዋች ነበር። ከቨርጂል ቫን ዳይክ ጋር ጠንካራ ጥምረት ነበረው። ታላላቅ ዋንጫዎችንም አሸንፈዋል። እናም ለወደፊቱ የክለቡ የረጅም ጊዜ እቅድ አካል ሊሆን የሚችልበት ተከላካይ መሆኑ ታይቶ ነበር። ነገር ግን ኮንትራት ድርድሩ እልባት ሊያገኝ አልቻለም። ችግሩ ሊቨርፑል ከፍተኛ ደሞዝን የመክፈል አቅም ወይም ደግሞ የለውም የሚለው ብቻ አይደለም። አቅሙ አላቸው። ችግሩ በቡድን ውስጥ ያለውን ሚዛንን ለመጠበቅ መፈለጉ ነው። ጋዜጠኛ ቤን ጃኮብስ እንደዘገበው ሊቨርፑል ኮናቴን ለመሸለም ዝግጁ ነበሩ። ነገር ግን የክለቡ የደሞዝ አወቃቀርን የሚያናጋ ወይም ከሌሎች ተጫዋቾች ጋር ችግር ውስጥ የሚፈጥር ደረጃ ላይ ለመድረስ በጭራሽ አልፈለጉም። በክለቡ የቀረበው አቅርቦትና በተጫዋቾቹ በኩል ደግሞ የተጠየቀው መጠንን መካከል ትልቅ ክፍተት ነበረው። ይህ ደግሞ አስቸጋሪ ቢሆንም ለመረዳት የሚቻል ውሳኔ ያደርገዋል። ሊቨርፑል ቀድሞውኑ እንደ መሐመድ ሳላህና አንድሪ ሮበርትሰን ያሉ ታላቅ ልምድ ያላቸው ተጫዋቾችን እያጣ መሆኑ ኮናቴን እንዲለቅ መፍቀድ በአዲሱ አሰልጣኝ በሚገነባው ስብስብ ውስጥ በጣም ጫናዎችን ይፈጥራል ተብሎ ይታሰባል። በተመሳሳይ ጊዜ ሊቨርፑል በግልጽ የዲሲፕሊን ለመከታተል እየሞከሩ ነው። ውድ የሆነውን የኮንትራት እድሳት ከማድረግ ይልቅ እነዚያን ሀብቶች በሌላ ቦታ ላይ በተለይም ሳላህን ለመተካት በሚደረገው የአጥቂ መስመር ላይ ጥረቶችን ለመጠቀም ይሞክራሉ። ያን ዲያማንዴ እንደ አንዱ የመስመር ተጫዋች ኢላማ ተጠቅሷል። ክለቡ በሌሎች ቁልፍ ቦታዎች ማጠናከሪያዎች ያስፈልገዋል። ሊቨርፑሎች በሚቀጥለው የተከላካዮች ትውልድ ላይም እምነት አላቸው። ለሚቀጥለው ትውልድ ተከላካዮችም የተወሰነ እምነትን ይሰጣሉ። ጄረሚ ዣኮ፣ ጂኦቫኒ ሊዮን ለሚቀጥለው የውድድር ዘመን አስፈላጊ ተጫዋቾች ተደርገው ይታያሉ። ምንም እንኳን የጂኦቫኒ ሊዮን ከጉዳት ማገገምና የጄረሚ ዣኮ ወደ እንግሊዝ እግር ኳስ መላመድ ሂደት እንደማይቀል ቢታወቅም ሊቨርፑል ስጋት እየወሰደ ነው። ነገር ግን በግድ ስህተት እየሰሩ ግን አይደለም። ኮናቴ ብቁና ትኩረቱ በጨዋታው ላይ ሲሆን በጣም ጥሩ ተከላካይ ነው። ነገር ግን ነፃ ዝውውር እንዳይሄድ ደግሞ ለመከላከል ብቻም ግዙፍ ኮንትራትን መስጠቱ በኋላ ላይ ትልቅ ችግር ሊፈጥር ይችል ነበር። የሚያሳምነው ክፍለ ጊዜው እንግዲህ አሰጣጡ ነው። ሳላህን፣ ሮበርትሰን እና ኮናቴን በአንድ ክረምት ማጣት ለመልበሻ ክፍሉም በጣም ልምድን ይቀንስባቸዋል ተብሎ ይታሰባል። ያንን መተካት ግን ቀላል እንደማይሆን የሚያሳዩ መረጃዎች ናቸው በትልቁ እየወጡም የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ለሐሙስ ምሽት የያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን መራው። መልካም ምሽት።